ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል የትግራይ ፖሊስ በህዝቡ ዘንድ እየታየ ያለውን የጸጥታ ስጋት በአስቸኳይ ለመቅረፍ ያሉትን አቅሞች በማስተባበርና ተልዕኮውን መሰረት በማድረግ መስራት እንደሚገባው አሳሰቡ። ፕሬዝዳንቱ የጸጥታ አካላትን ለተልዕኮ ዝግጁ እንዲሆኑ መምሪያ አስተላልፈዋል። እናስደምጣችኋለን። የግንቦት 20 ድል የትግራይ ህዝብ ትግሉ ከብሔራዊ ጭቆናና የበላይነት ለመላቀቅ የተደረገ ታሪካዊ ጉዞ መሆኑን የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ኃላፊ ሜጀር ጄኔራል ክንፈ ዳኘው ገለጹ። በአሁኑ ወቅት የተጋረጡትን ዘርፈ ብዙ ችግሮች በጠንካራ አንድነት በመመከት ልክ እንደ ግንቦት 20 ሁሉ በድል ማጠናቀቅ እንደሚገባ አሳስበዋል። ወደ እናንተ ይቀርባል። በትግራይ ሰራዊትና ራሳቸው የትግራይ ሰላም ኃይል ወይም ሐራ መሬት ብለው በሚጠሩ ታጣቂዎች መካከል እየተካሄደ ያለው ጦርነት መቀጠሉ ተሰማ። ሰራዊቱ የጻቅብጂ ወረዳ ዋና ከተማ ዛታ ከተማ መቆጣጠሩን ተሰምቷል። እነግራችኋለን። በዩናይትድ ስቴትስና በኢራን መካከል ተደርሶ የነበረው የተኩስ አቁም ስምምነት ተጥሶ ዳግም ወደ ቀጥታ የአየር ጥቃት መለዋወጥ ተሸጋግሯል። አሜሪካ በሆርሙዝ ባህረ ሰላጤ ላይ የአሜሪካ ጦር ያሰጋሉ በተባሉ የኢራን ወታደራዊ ይዞታዎች ላይ የአየር ጥቃት መፈጸሟን ተከትሎ ኢራን በኩዌት በሚገኙ የአሜሪካ የጦር ሰፈር ላይ የባላስቲክ ሚሳኤል ጥቃት በመሰንዘር አጸፋዊ እርምጃ ወስዳለች። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ግንቦት 20 1983 ዓ.ም የደርግ ወታደራዊ ስርዓት የተደመሰሰበት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ አዲስ አበባን የተቆጣጠረበት 35ኛው የድል በዓል ነው። ይህ ታሪካዊ ድል በኢትዮጵያ ዘመናዊ የታሪክ ምዕራፍ ውስጥ ከፍተኛ የፖለቲካ፣ የኢኮኖሚና የማህበራዊ መዋቅር ለውጥ ያመጣ ታሪካዊ ክስተት ሆኖ ይነሳል። የዚህ ታሪካዊ ድል መነሻ በ1960ዎቹ አጋማሽ በኢትዮጵያ ከነበረው ከፍተኛ የፖለቲካና የማህበራዊ ቀውስ ጋር የተያያዘ ሲሆን በ1966 ዓ.ም ንጉሳዊ ስርዓት ካበቃ በኋላ ስልጣን የያዘው ወታደራዊ ደርግ የህዝቡን የዲሞክራሲና የብሔር እኩልነት ጥያቄዎችን በኃይል ለማንበርከክ መሞከሩን የትጥቅ ትግል እንዲቀጣጠል ዋነኛ ምክንያት ሆነዋል። በተለይም በየካቲት 1967 ዓ.ም በትግራይ ተራሮች ላይ የተጀመረው የህዝባዊ ወያነ ሓርነት ትግራይ ህወሓት የትጥቅ ትግልና በኋላም የሌሎች ብሔረሰቦች ታጣቂ ድርጅቶች መፈጠር ለጸረ ደርግ ትግሉ መፋፋም ከፍተኛ አስተዋጽኦ አድርገዋል። እነዚህ የነጻነት ኃይሎች በሂደት ኢህአዴግ በሚል ጥምረት በመደራጀት የደርግን ማዕከላዊ ጦር በየግንባሩ እያዳከሙ ወደ መሃል ሀገር መገስገስ ችለዋል። ጦርነቱ ማጠቃለያው ያገኘው በግንቦት ወር 1983 ዓ.ም በተደረጉ ፈጣንና ወሳኝ ወታደራዊ ስልቶች ሲሆን የደርግ ጦር በሰሜንና በሰሜን ምዕራብ ግንባሮች በተከታታይ ከባድ ሽንፈት ከገጠመው በኋላ ግንቦት 13 1983 ዓ.ም ፕሬዝዳንት መንግስቱ ኃይለማርያም ሀገሪቱን ጥለው ወደ ዚምባብዌ ተሰደዋል። ይህ ክስተት በደርግ ጦር ውስጥ ከፍተኛ የመበታተን አደጋ ያስከተለ ሲሆን በመጨረሻም ግንቦት 20 1983 ዓ.ም የለውጡ ኃይሎች ያለምንም የጎላ የህይወትና የንብረት መጥፋት ወደ አዲስ አበባ በመግባት ቤተመንግስቱንና ቁልፍ የስልጣን ማዕከላትን በመቆጣጠር የደርግን ስርዓት በይፋ አክስመውታል። የግንቦት 20 ድል ለሀገሪቱ በርካታ መሰረታዊ ለውጦችን ያስገኘ ሲሆን ድሉን ተከትሎ በ1987 ዓ.ም የጸደቀው አዲሱ ህገ መንግስት የብሔር ብሔረሰቦችና ህዝቦች መብትና እኩልነት ያረጋገጠ የፌዴራል ስርዓት እንዲዘረጋ አድርገዋል። ለአስርተ ዓመታት በጦርነት የዛለችው ሀገር ወደ ሰላምና ልማት ፊቷን በማዞሯ በፈጣን የኢኮኖሚ እድገት፣ በትምህርት፣ በጤናና በመሰረተ ልማት ግንባታ ረገድ ከፍተኛ ስኬቶችን ተመዝግበዋል። ምንም እንኳ በሂደት የተለያዩ የፖለቲካና የዲሞክራሲ ጥያቄዎች ቢነሱም ድሉ የሀገሪቱ የፖለቲካ ስልጣን ከጥቂት ልሂቃን እጅ ወጥቶ ወደ ህዝብ ውክልና ለማምጣት ትልቅ መሰረት መጣሉን በታሪክ ተመዝግቦ ይገኛል። ይህ ዕለት ኢትዮጵያ ዳግም የተወለደችበት፣ የእርስ በርስ ጦርነት ያበቃበት፣ ድህነት እንደ ጠላት የተፈረጀበት፣ ሀገር አንገቷ ቀና ያደረገችበት፣ አርሶ አደሩ ጊዜው የመጣለት የታሪክ ምዕራፍ መሆኑን ብዙዎች ይመሰክሩታል። እያንዳንዱ ኢትዮጵያዊ የትምህርት ዕድል መንደሩ ድረስ የመጣለት ከመሆኑም በላይ
በላይ ረሃብ የሚለው የኢትዮጵያ ስም ከኦክስፎርድ መዝገበ ቃላት እንዲፋቅና ገናናው አባይ ለኢትዮጵያውያን እጅ እንዲሰጥ መሰረት የተጣለው በዚሁ ክፍለ ዘመን ክስተት እንደሆነ ተገልጿል። ይህ የግንቦት 20 ስርዓት ለአብዮታዊ ዲሞክራሲያዊና ልማታዊ መንግስት መሰረት ቢጥልም በሂደት የመጡ ህዝባዊ ጥያቄዎችና የውስጥ ሪፎርም ፍላጎቶች ሀገሪቱን ወደ ሌላ አዲስ ምዕራፍ መርተዋታል። በዚሁ መሰረት በ2010 ዓ.ም በተካሄደው ሀገራዊ ለውጥ ዶክተር አብይ አህመድ ወደ ስልጣን የመጡ ሲሆን የቀድሞው የኢህአዴግ ጥምረት ወደ ብልጽግና ፓርቲ በመቀየር ሀገሪቷን ወደ ቀድሞ የአምባገነንነት ስርዓት መልሷታል ተብሏል። ደብረጽዮን ገብረ ሚካኤል የትግራይ ፖሊስ የህዝቡን ስጋት ለመቅረፍ አቅሙን አስተባብሮ እንዲሰራ አሳሰቡ። የትግራይ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ፖሊስ በህዝቡ ዘንድ እየታየ ያለው የጸጥታ ስጋት በአስቸኳይ ለመቅረፍ ያሉትን አቅሞች በማስተባበርና ተልዕኮውን መሰረት በማድረግ መስራት እንደሚገባው አሳሰቡ። ፕሬዝዳንቱ ይህንን ያሉት የትግራይ ፖሊስ ከፍተኛ አመራሮች ባለፉት 9 ወራት ያከናወናቸውን ተግባራት ለመገምገም በመቀለ ከተማ በጀመሩት መድረክ ላይ ተገኝተው የሥራ መምሪያ ባስተላለፉበት ወቅት ነው። ዶክተር ደብረጽዮን ገብረ ሚካኤል ይህንን መምሪያ የሰጡት የቀድሞ የትግራይ ፖሊስ ኮሚሽን ኮሚሽነር ጀነራል ገብረ ዲላን አንስተው በኮሚሽነር ጀነራል ያህደጎ ስዩም ከተኩ በኋላ ነው። ዶክተር ደብረጽዮን በትግራይ ህዝብ ላይ ከታወጀው የጄኖሳይድ ጥቃት በኋላ የክልሉ ፖሊስ መደበኛ የፖሊስነት ስራውን የሚሰራና እንደ ሰራዊትን የሚዋጋ ድርብ ተልዕኮ ይዞ የቆየ መሆኑን አስታውሷል። ፖሊስ ስለከዳን መፍረስ አለበት በሚል ሰበብ የፖሊስ አባላትን በትነው የነበሩት ደብረጽዮን ገብረ ሚካኤል በድጋሜ ለመከተ ተዘጋጁ ሲሉም ተሰምተዋል። ፖሊስ አስተማማኝ ውስጣዊ ሰላምን ለማረጋገጥ እንዲሁም የውጭ አደጋን ለመከላከል ታስቦ በድጋሜ የተቋቋመ ተቋም በመሆኑ ለሁለቱም ተልዕኮዎች ሁል ጊዜ ዝግጁ መሆን ይገባቸዋል ብለዋል። በ2013 ዓ.ም በመከተ አልተሳተፋችሁም በሚል ከ3000 በላይ ነባር የፖሊስ አባላት ከደሞዝና ከስራ ቦታቸው ተፈናቅለው እንዲወጡ መደረጉን የሰብአዊ መብት ተሟጋቾች ሲከሱ ቆይተዋል። ዶክተር ደብረጽዮን ተቋማዊ አሰራርን በመጣስ አመራርን ያለ አግባብ በማንሳትና በመሾም ፖሊስ ህገ መንግስቱን ከማክበር ይልቅ የምክር ቤቶችን ውሳኔ የጣሰበት ሁኔታ እንደነበርም ጠቁመዋል። ይህ አይነቱ አካሄድ ፖሊስ ተረጋግቶ መደበኛ ስራውን እንዳይሰራ ማድረጉንና የህዝቡን ሰላምና ጸጥታ አስተማማኝ ለማድረግ እንቅፋት ሆኖ መቆየቱን ፕሬዝዳንቱ ይፋ አድርገዋል። በአሁኑ ወቅት ግን ይህንን ችግር ለመቅረፍ ተቋማዊ አሰራርና ተልዕኮን መሰረት ያደረገ የማስተካከያ እርምጃ መወሰዱን ገልጸዋል። ፖሊስ አስተማማኝ የውስጥን ሰላም ለማረጋገጥና አስገዳጅ ሁኔታዎችን ሲፈጠሩ ደግሞ የውጭን አደጋ ለመከላከል ታስቦ የተዋቀረ ተቋም በመሆኑ ለሁለቱም ተልዕኮዎች ሁል ጊዜ ዝግጁ መሆን እንዳለበት ዶክተር ደብረጽዮን አሳስበዋል። ህዝቡ ወደ ጸጥታ ስጋት ውስጥ መግባት እንደሌለበት የገለጹት ፕሬዝዳንቱ ፖሊስ ከየአካባቢው መዋቅሮች ጋር በመቀናጀት ሁለንተናዊ ዝግጁነት ያለውን ህዝብ ነባር አቅሞችና አደረጃጀቶችን በማስተባበር የጸጥታ ችግሩን በአስቸኳይ ማስተካከል እንዳለበት ገልጸው ውስጣዊ ችግርን ፈጥኖ ወደ ተልዕኮ በመግባት ማስተካከል እንደሚቻልና ይህም አቅምን አዋህዶ በመስራት የሚሳካ መሆኑን አስገንዝበዋል። የግንቦት 20 ድል የትግራይ ህዝብ ትግል ከብሔራዊ ጭቆናና የበላይነት ለመላቀቅ የተደረገ ታሪካዊ ጉዞ መሆኑን የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው ገለጹ። በትግራይ ጦርነት ዋዜማ በመከላከያ ሰራዊት ተይዘው ከ2 ዓመት በላይ በእስር ላይ የቆዩትና ከፕሪቶሪያው የሰላም ስምምነት በኋላ ወደ ትግራይ የተመለሱት ጄኔራሉ በትግራይ በተከበረው የግንቦት 20 ድል 35ኛው ዓመት በዓል ተገኝተው መልእክት አስተላልፈዋል። ሜጀር ጀነራል ክንፈ ዳኘው እንደተናገሩት የትግራይ ህዝብ በከባድ መስዋዕትነት ያረጋገጠውን የግንቦት 20 ድል የወርቅ ታሪኩ መሆኑን አረጋግጠዋል። በአሁኑ ወቅት የዚህን ዕለት ታሪካዊ ድሎች ለማደብዘዝ እየተደረገ ያለው ዘመቻ የተሸነፈው የቀድሞ ስርዓት ቀጣይነትን ለማረጋገጥ በሚፈልጉ አካላት የሚመራ መሆኑን የጠቆሙት ጄኔራሉ በአሁኑ ወቅት የተጋረጡትን ዘርፈ ብዙ ችግሮች በጠንካራ አንድነት በመመከት ልክ እንደ ግንቦት 20 ሁሉ በድል ማጠናቀቅ እንደሚገባም አሳስበዋል።
በዚሁ መድረክ ላይ በትግሉ መነሻና በበዓሉ ታሪካዊ ፋይዳ ዙሪያ የመወያያ ሀሳብ ያቀረቡት የትግራይ አርበኞች ኮሚሽን ኮሚሽነር አቶ ናስር ምሁር በበኩላቸው የትግሉ ዋና መነሻ ከአህዳዊ ስርዓት ተላቆ ወደ ተሻለ ልማትና አስተማማኝ ስርዓት ለመሸጋገር የነበረ መሆኑን ይህም በግንቦት 20 ድል በተግባር ማረጋገጡን አስገንዝበዋል። የበዓሉ ተሳታፊ የነበሩ ታጋዮች ግንቦት 20 1983 ዓ.ም ድል በኢትዮጵያና በትግራይ ታሪክ ውስጥ ትልቅ የለውጥ ምዕራፍ ያመጣች ክብርት ዕለት መሆኗን በታላቅ ኩራትና ለድል የተከፈለውን ከባድ መስዋዕትነት በማስታወስ ጭምር ገልጸዋል። ተሳታፊዎቹ ዛሬ ላይ ሆነው ወደ ኋላ መለስ ብለው ሲገመግሙ ግንቦት 20 ለትግራይም ሆነ ለመላው ሀገሪቱ ዜጎች በማንነት በትምህርትና በመሰረተ ልማት ረገድ በርካታ ታላላቅ ድሎችን ያስገኘች ዕለት መሆኗን አንስተዋል። ሆኖም የተገኘው ስርዓት በዲሞክራሲያዊ መንገድ በማስቀጠልና እውነተኛ ዲሞክራሲን በማረጋገጥ ረገድ በነበሩ መሰረታዊ ድክመቶች ምክንያት ሀገሪቱ በድጋሜ ወደ አስከፊ አለመረጋጋትና ወደ ከባድ ጦርነት ውስጥ ልትገባ እንደቻለች ተሳታፊዎቹ ገልጸዋል። በትግራይ ሰራዊትና ራሳቸው የትግራይ ሰላም ኃይል ወይም ሐራ መሬት ብለው በሚጠሩ ታጣቂዎች መካከል እየተካሄደ ያለው ጦርነት መቀጠሉን ተሰማ። የጽላል ወንዝን በመሻገር በዛታ ወረዳ ስር ወደሚገኙት ደቆል፣ ዳራና ድንቃ ወደ ተባሉት አካባቢዎች እንዲሁም ማይማዕዶ ንዑስ ወረዳ ወደሚገኙበት ምጭማጭና ግሸ መላኩ ስፍራዎች ዘልቀው ገብተው የነበሩ የሐራ መሬት ታጣቂዎች በትግራይ ሰራዊት በተወሰደው እርምጃ ከዛታ ወረዳ ጠቅልሎ መውጣቱን አይዘነጋም። ከዛታ ወረዳ የወጣው ታጣቂው ግንቦት 19 2018 ዓ.ም በመከላከያ ታግዞ መድፍን ጨምሮ ከባድ መሳሪያ ወደ ዛታ ሲተኩስ መዋሉን ከየአካባቢው ያገኘነው መረጃ ያስረዳል። ሆኖም ቲዲኤፍ የጽላረ ወንዝን በመሻገር በዋግ ኽምራ ዞን ለተወሰኑ ሰዓታት የቆየ ከመከላከያ ጋር ጦርነት ገጥሞ እንደነበር ተሰምቷል። ግንቦት 20 2018 ዓ.ም ደግሞ ከዛታ ወደ ሰቆጣ የሚወስደው መስመር ላይ የትግራይ ሰራዊት ከሐራ መሬት ታጣቂዎች ጋር ውጊያ መጀመራቸው ከአካባቢው ያገኘነው መረጃ ያስረዳል። በኪሮስ ረምሃይ የሚመራው የአገው ዲሞክራሲያዊ ንቅናቄ አዴን ሰራዊት በበኩሉ የጻቅብጅ ዋና ከተማ የሆነችውን ጻታ ወረዳን ተቆጣጥረዋል። የአገው ሰራዊት ሚያዝያ 12 2018 ዓ.ም የአበርጌሌ ወረዳ ዋና ከተማ የሆነችው ሚራቅን ከተማ ሙሉ በሙሉ መቆጣጠሩን ይታወቃል። በዕለቱ በአገው ብልጽግና ሚሊሻዎች በኩል በደረሰ ትንኮሳ ምክንያት ጦርነት መቀስቀሱን የንቅናቄው ምንጮች የገለጹ ሲሆን በየአካባቢው የነበረ የሚሊሻ ኃይል ከተማውን ለቆ መውጣቱን አይዘነጋም። ከግንቦት 17 ጀምሮ ደግሞ የጻቅብጅ ወረዳ ዋና ከተማ ዛታ በአገው ሰራዊት ቁጥጥር ውስጥ መግባቷን ከስፍራው የደረሰን መረጃ ያስረዳል። የአማራ ፋኖ ብሔራዊ ንቅናቄ በመጪው ሰኞ ግንቦት 24 2018 ዓ.ም ሊካሄድ የታሰበውን ምርጫ በመቃወም ከአርብ ግንቦት 21 ጀምሮ ለተከታታይ 5 ቀናት የሚቆይ የትራንስፖርት እገዳ መጣሉንና የጥንቃቄ መምሪያ ማውጣቱን አስታውቀዋል። ንቅናቄው ባወጣው መግለጫ በአማራ ክልልና በተለያዩ አካባቢዎች የከፍተኛ ጀነራል መኮንኖችን ጨምሮ የበርካታ ሰዎችን ሕይወት እየቀጠፈ ያለው ከፍተኛ ጦርነት ባለበትና ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ ውስጥ መንግስት የምርጫ ድግስ ማዘጋጀቱን ነፍቷል። አገዛዙ ዓለም አቀፍ ማህበረሰብና የሀገር ውስጥ የህዝብ አስተያየትን ለማታለል ሲል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮችን እየከፈተ እንደሚገኝ መግለጫው ጠቅሷል። በዚህም ምክንያት ከተቀናቃኙ ሰራዊት ጋር የሚደረገው ውጊያ ከሌላው ጊዜ በባሰ ሁኔታ ተጠናክሮ መቀጠሉን የገለጸው ንቅናቄው የመንግስት ኃይሎች የሲቪሊያንን ጭፍጨፋ እንደ ውጊያ ስልት ከመጠቀማቸው ባለፈ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ በህዝቡ ላይ ጉዳት እያደረሱ መሆኑን ከሰዋል። የህዝቡን ደህንነት ለመጠበቅ ሲባል ከአርብ ግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውና ህዝቡን ከእንቅስቃሴ እንዲታቀብ አሳስበዋል። በአንጻሩ ግን የአማራ ክልል የብልጽግና ተሿሚዎች በሁሉም አካባቢዎች ምርጫውን ለማካሄድ አስተማማኝ ሰላም አለ ማለታቸው የቀጠሉ ሲሆን በክልሉ ምርጫ መካሄድ አለመካሄድ ከጥቂት ቀናት በኋላ በተግባር የሚታይ ይሆናል። በሌላ በኩል የምርጫውን ሂደት ለመታዘብ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው 73 አባላትን የያዘው የአፍሪካ ህብረት እንዲሁም የኢጋድ የምርጫ ታዛቢ ቡድኖች በመንግስት ግብዣ አዲስ አበባ ገብተዋል።
በሀገር ውስጥም ከ500 በላይ የሲቪክ ማህበራት ታዛቢዎች መመደባቸው የተገለጸ ሲሆን የአውሮፓ ህብረት ግን ምርጫውን ሁሉን ያሳተፈ አይደለም በሚል ታዛቢ ቡድን ላለመላክ መወሰኑን ይታወሳል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክ የተባለችው ስልታዊ ከተማ ለመቆጣጠር በከፍተኛ ሁኔታ እየገሰገሰ መሆኑን አስታወቀ። የሱዳን የጦር ኃይሎች በብሉ ናይል ሰማያዊ አባይ ግዛት ውስጥ የሚገኙትና የአማጽያኑ የመጨረሻ ምሽጎች ሲል የጠራቸውን ስፍራዎች ሙሉ በሙሉ ማውደምና ወደ ከተማዋ እየተቃረበ መሆኑን ገልጸዋል። የጦሩ 4ኛ እግረኛ ክፍለ ጦር እንዳለው ከሆነ የመንግስት ጦር ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን ይዘታዎች ያፈራረሰ ሲሆን ከተማዋን ሙሉ በሙሉ ለመቆጣጠር ጥቂት ቀርቶታል። በተጨማሪም ፈጣን ድጋፍ ሰጪ ኃይል RSF ከከተማዋ በስተደቡብ በሚገኘው አልባርካ ጣቢያ ላይ ሰንዝሮት የነበረ ጥቃት መመከቱን፣ በታጣቂዎች ላይ ከፍተኛ ጉዳት ማድረሱንና በርካታ የጦር ተሽከርካሪዎች መማረኩን ጦሩ ገልጸዋል። የሱዳን ጦር በአሁኑ ወቅት ከሰሜንና ከደቡብ አቅጣጫዎች በመጓዝ በከተማዋ ያሉትን ታጣቂዎች ለመክበብ የፒንሰር የተባለው የሁለትዮሽ መክበብ ወታደራዊ ስልት እየተጠቀመ ይገኛል። ባለፉት ቀናትም ከአልባርካ በተጨማሪ በከተማዋ ሰሜናዊ ምስራቅ የሚገኙትን አዲና አቡ ዳቅላ የተባሉ 4 ቦታዎችን መቆጣጠሩን አስታውቆ ነበር። ከሰራዊቱ ጥቃት ያመለጡት ከፈጣን ድጋፍ ሰጪ ኃይል ጋር ጥምረት የፈጠሩት ታጣቂዎች ወደ ኢትዮጵያ ዓለም አቀፍ ድንበር አቅጣጫ መሸሻቸው መግለጫው ጠቁመዋል። የኩርሙክ ከተማ በየካቲት ወር ላይ የደቡብ ብሉ ናይል ግንባር መከፈቱን ተከትሎ በመጋቢት ወር ላይ በፈጣን ድጋፍ ሰጪ ኃይል RSF እና በሱዳን ሕዝብ ነጻነት ንቅናቄ ሰሜን ጥምረት ተይዛ የነበረች ሲሆን ለኢትዮጵያ ባላት ቅርበትና በግጭቱ ቀጠና ውስጥ ቁልፍ መሸጋገሪያ በመሆኗ ከፍተኛ ስልታዊ ጠቀሜታ እንዳላት ይታወቃል። በዩናይትድ ስቴትስ እና በአሜሪካ መካከል ተደርሶ የነበረው የተኩስ አቁም ስምምነት ተጥሶ ዳግም ወደ ቀጥታ የአየር ጥቃት መለዋወጥ ተሸጋግረዋል። አሜሪካ በሆርሙዝ ባህረ ሰላጤ ላይ የባህር ላይ ትራፊክና የአሜሪካ ጦርን ያሰጋሉ በተባለው የኢራንን ወታደራዊ ይዞታዎች ላይ የመከላከያ የአየር ጥቃት መፈጸሟን ተከትሎ ኢራን በኩዌት በሚገኘው የአሜሪካ የጦር ሰፈር ላይ የባላስቲክ ሚሳኤል ጥቃት በመሰንዘር አጸፋዊ እርምጃ ወስዳለች። የአሜሪካ መካከለኛ እዝ ባወጣው ይፋዊ መግለጫ የኢራንን ጦር ኃይሎች በሆርሙዝ ባህረ ሰላጤ አካባቢ ስጋት የደቀኑ 5 የሰው አልባ አውሮፕላኖችን ወይም ድሮኖችን ማስወንጨፋቸውን ጠቅሶ የአሜሪካ ጦር ድሮኖቹን ሙሉ በሙሉ ማክሸፍ መቻሉን አስታውቋል። በተጨማሪም 6ኛው ድሮን በደቡባዊ ኢራን በባንዳር አባስ ከሚገኘው የምድር ጣቢያ ላይ ሳይወነጭፍ በፊት አሜሪካ በፈጸመችው ቀዳሚ ጥቃት ማውደሟን የገለጸው ማዕከላዊ እዙ ኢራን በኩዌት ላይ የሰነዘረችውን የሚሳኤል ጥቃት ከባድ የተኩስ አቁም ስምምነቱን ጥሰት ሲል ፈርጆታል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።